ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ኤርትራና ህወሓት ጦርነት ሊጀምሩ መሆኑ ተነገረ። የራያ አላማጣ ውጥረት ሊፈነዳ መሆኑ ተነገረ። ፍርድ ቤቱ ተጨማሪ ጊዜ ፈቀደ። የዛሬዋ ኤርትራ ንጉስ ኦሮሞ ነበርም ተባለ። ፓርቲውም ጥብቅ መግለጫ አወጣ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ የህክምና ባለሙያዎችን አስመረቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ምስራቅ አማራ 102ኛ ኮር የህክምና ቡድን ሰልጣኞችን በደማቅ ሁኔታ ማስመረቁ ነው የተገለጸው። ነሐሴ 1 2018 ዓ.ም የ102ኛ ኮር ለሁለት ተከታታይ ወር ከ3 ክፍለ ጦሮች የተውጣጡ የመጀመሪያ ረዳት ባለሙያዎችን በሰሜን ወሎ ዞን በራያ ቆቦ ወረዳ የኮር አመራር በተገኙበት ነው ለሶስተኛ ጊዜ በብቃት ማስመረቁን የገለጸው። የ102ኛው ኮር ከዚህ በፊትም በሁሉም ክፍለ ጦሮች ብቁ የሆኑ የህክምና ባለሙያዎችን በማሰልጠን ከፍተኛ የሆነ የህክምና ወጪን በመቀነስና የሰራዊታችንን የጀርባ አጥንት በመሆን ተስፋ የተጣለበት መሆኑ ይታወቃል ሲል የገለጸው የፋኖ መረጃ በአገዛዙ በብልጽግና ካድሬዎች አማካኝነት የአማራን ህጻናት፣ አዛውንቶች የህክምና አገልግሎት እንዳያገኙ የተለያየ ፖለቲካዊ ፍጆታን በማዋል በተለያዩ አካባቢዎች የህክምና እጥረት እንዲፈጠርም ተደርጓል ነው ያሉት። በመሆኑም 102ኛው ኮር የህክምና ቡድን ከወታደራዊ ግዳጅ ጎን ለጎን በተቆጣጠረባቸው አካባቢዎች ከሰራዊታችን አልፎ ለአማራው ህዝብ የህክምና አገልግሎት አቅም በፈቀደ መልኩ እየሰጠ እንደሚገኝም ገልጿል። በዚሁ ታሪካዊ የምረቃ መርሃ ግብር ላይም የእዙ የህክምና ማዕከል ዳይሬክተር አርበኛ ዶክተር ተስፋዬ ታደሰ፣ የ102ኛው ኮር ምክትል ህክምና ኃላፊ አርበኛ ሞገስ ቢረስ እንዲሁም የ102ኛው ኮር ሎጂስቲክና አስተዳደር ኃላፊዎች በቦታው መገኘታቸውንም ከግንባር ያገኘነው መረጃ ይጠቁማል። ፋኖ በአካሄድ መብረቃዊ ጥቃት ምሽጉን ሙሉ በሙሉ በቁጥጥር ስር መዋሉን ገለጠ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ጠቅላይ ግዛት ምኒልክ ዕዝ 303ኛ አሳምነው ኮር 19ኛው ክፍለ ጦር ዋክሹም ብርጌድ ዋግምራ ብሔረሰብ አስተዳደር ዞን ዝቋላ ወረዳ ቀማርያም ሐምሌ 30 2018 ዓ.ም ነው ከንጋቱ 12 ሰዓት እስከ ረፋዱ 2 ሰዓት ተኩል ላይ በተደረገ ልዩ ኦፕሬሽን መሽጎ በነበረው የጠላት ኃይል ላይ በተካሄደ መብረቃዊ ጥቃት ምሽጉ ሙሉ በሙሉ መቆጣጠር ስር መዋሉን ገልጧል። በተደረገው ውጊያ ከ18 በላይ የተደመሰሱ ሲሆን ከ15 በላይ ደግሞ ምርኮኛ መደረጋቸውንም ተጠቁሟል። በራያ አላማጣ ውጥረቱ ሊፈነዳ ከጫፍ መድረሱ ተነገረ። ህወሓት በራያ አላማጣ መስመር ከፍተኛ የጦር መሳሪያ የኃይል ስምሪት እያካሄደ መሆኑም ታውቋል። በራያ አላማጣና በአካባቢው አቅጣጫ በፌዴራል መንግስትና በህወሓት መካከል ያለውን ውጥረት ወደ ከፍተኛ ደረጃ ማደጉን ጠቁመው ህወሓት በዞኑ በርካታ የጦር መሳሪያዎችን የኃይል ስምሪቶችን እና የምሽግ ዝግጅቶች እያደረገ እንደሚገኝም ከአካባቢው የወጡ መረጃዎች ይጠቁማሉ። በተለያዩ ቀበሌዎች ቦታዎችም ታይተዋል የተባሉ የኃይልና የመሳሪያ ስምሪት ዝርዝርም በመሆኒ በገረብ አብ ሀጎስ እና በገብረ አብ አገው መካከል ቀደም ሲል ተቆፍሮ በነበረው ምሽግ አካባቢ በ3 ተሳቢና በ5 FSR አጠቃላይ የ8 የመኪና የሰው ኃይል ማራገፉም ከአካባቢው የወጡት መረጃዎች ይጠቁማሉ። ወረባያ በአዲ መሐመድ አካባቢ አንድ መድፍ በውዳሴ 3 መድፎች የነበሩ ሲሆን አንዱ ባለበት ሲቀር ሁለቱ ወደ ራያ አላማጣ መንቀሳቀሳቸው ነው የታወቀው። በኩቢ ጃብላ 2 ታንክ እና 3 መድፎች የነበሩ ሲሆን ሁለቱም መድፎች ወደ አላማጣ መንቀሳቀሳቸው የተጠቆመ ሲሆን በበሩ ቃሊና 1 መድፍ እንዲሁም በአዲ ኩትቤ 1 መድፍ እና በሸራ የተሸፈኑ 1 ሲኖክራት ተቀምጧልን ብለዋል። በራያና አላማጣ አካባቢ በሁለቱም ወገኖች መካከል አዲስ ግጭት ሊቀሰቀስ የሚችልበት እድል ከመቼውም ጊዜ በላይ መጨመሩ ታውቋል። ትብብር ለኢትዮጵያ አንድነት መግለጫ ወጣ። የሰላማዊ ትግል በሮች በሙሉ ዘግቶ የጦርነት በሮች እንዲከፈቱ ሳይታክት የሚሰራ አለ ወይ በሚል ነው በወቅታዊ ጉዳይ ላይ ከትብብር ለኢትዮጵያ አንድነት የተሰጠው መግለጫ። ከሰሞኑ ሐምሌ 27 ቀን 2018 ዓ.ም በሰላማዊ ፖለቲካ ትግል ማምጣት ይቻላል ብለው የሚያምኑ 3 ፖለቲከኞች ማለትም አቶ አበበ አካሉ፣ አቶ ይስሐቅ ወልዳይና የበቃ አበራ ንጉሴ ለስር መዳረግ በፖለቲካ ምህዳሩ ላይ የሚያመጣው አሉታዊ ጫና በማሰብ በህዝብ ዘንድ ከፍተኛ ድንጋጤም ፈጥሯል ብሏል። ትብብራችንም ድርጊቱን እጅግ አስደንጋጭ ክስተት ሆኖ አግኝቶታል እያለው ፓርቲው አሁን ከነችግሩ ስራ ላይ ያለው ህገ መንግስታዊ አንቀጽ 29 እና 2 ላይ ማንኛውም ሰው ያለምንም ጣልቃ ገብነት ሀሳቡን የመግለጽ ነፃነት አለው ብሏል። ይህ ነፃነት በሀገርም ውስጥ ሆነ ከሀገር ውጭ ወሰን ሳይደረግበት በቃልም ሆነ በጽሁፍ ወይም በህትመት በስነ ጥበብ መልክ
ወይም በመረጠው በማንኛውም የማሰራጫ ዘዴ ማንኛውንም አይነት መረጃና ሀሳብ የመሰብሰብ የመቀበልና የማሰራጨት ነጻነት ያካትታል ይላል። ከዚህ ህገ መንግስታዊ ቅኝት ባፈነገጠና በሀገራችን ከውዳሴ በስተቀር ምንም የተቃውሞና ትችት ድምፆች እንዳይሰሙ ምክንያት እየፈጠሩ ማሳደድ ባልተጻፈ ህግና እንደ መርህ ተይዟል ወይ እንድንል አድርጎናል ያለው የፓርቲው መግለጫ ሰላማዊ ትግል ሙሉ በሙሉ ተዘግቶ ሌሎች አማራጮች እንዲገኙ የሚሰራ ግራ ኃይል ተፈጥሯል ወይም ብሎ የሚያስጠረጥረው ሆኖ አግኝቶታልም ሲል በመግለጫው ያሳወቀው ፓርቲው ስለሆነ መንግስት በሩቅና በጠባብ ቀዳዳ ጭልጭል የምትለዋን የፖለቲካ ምህዳር ብርሃን ከነጭራሹ እንዳያጠፋ ክፉኛ መጠንቀቅ አለበትም ብለዋል። ያሰራቸውንም የሰላማዊ ፖለቲካ ታጋዮች ያለ ቅድመ ሁኔታ እንዲፈታ የዋስትና መብታቸውም እንዲከበር እናሳስባለን ሲል ትብብር ለኢትዮጵያ አንድነት ነሐሴ 1 2018 ዓ.ም አዲስ አበባ በሚል መግለጫውን አውጥቷል። ጠቅላይ ሚኒስትሩ ብዙ ስፍራዎች ኤርትራ ውስጥ በአፋን ኦሮሞ ይጠራሉ አለ። የዛሬዋ ኤርትራም ንጉሥ የነበረው ኦሮሞ ነው ሲልም ገልጧል። በ1512 ዓመተ ምህረት የባህረ ነጋሽ ወይም የዛሬዋ ኢትዮጵያ ንጉሥ የነበረው ዶሪ ኦሮሞ ነበር። በተጨማሪም ባሬንቶ የተሰኘው ትልቅ ከተማና ሶረራምባ ደብራ ያሉ ተራራዎችም ስያሜያቸው የኦሮሞ ስረ መሰረት እንዳለው ነው ያስረዳው ጠቅላይ ሚኒስትሩ። በ1499 ዘርጻት ድንግልም የኦሮሞ ሰራዊትን ይዞ እስከ ምጽዋ ታግሏልም ብሏል። ኦሮሞ ደሙን ያላፈሰሰበት አጥንቱን ያልከሰከሰበት የኢትዮጵያ ግዛት የለም ያለው ጠቅላይ ሚኒስትሩ ኦሮሞ በታሪኩ የተቃወመው የተበላሸ አስተዳደር እንጂ ኢትዮጵያን አይደለም ሲልም ገልጿል። አሁን ኦሮሞ ነፃ ወጥቷል። ግራና ቀኝ ኋላ ፊት ማየት አያስፈልግም። ኦሮሞ ነፃ ለማውጣት ዛሬ መታገል ሞኝነት ነው ሲልም ነው የገለጠው። በማስከተልም ኦሮሞ ከኢትዮጵያ አትገነጠልም፣ ኦሮሞ የራሷ ኢትዮጵያ ናት። ኦሮሞ ኢትዮጵያ ኬንያ፣ ኡጋንዳ የተለያዩ ቦታዎችም ላይ ይገኛል። ኦሮሚያ ከኢትዮጵያ በላይ ናትም ሲል የኢትዮጵያን ታላቅነትም አጣጥሏታል። ኦሮሞ ነፃነቱን ከማግኘት በዘለለም ኦሮሚያን አበልጽጓል። በግብርና፣ በትምህርት፣ በከተማ ያመጣነው እድገት ማየት በቂ ነው። ኦሮሞ ከ8 ዓመት በፊት 52 ቢሊዮን ብር ዓመታዊ በጀት የነበረው ሲሆን አሁን ላይ ግን የኦሮሚያ በጀት ከ700 ቢሊዮን ብር በላይ ሆኗል ያለው ጠቅላይ ሚኒስትሩ ኦሮሞ የታገለው ኢትዮጵያን ወይንም ኢትዮጵያ ላይ አልነበረም፣ ትግሉ የተበላሸ የአስተዳደር ስርዓት በማለት የኢትዮጵያን ታላቅነትና ታሪክ ከማጥፋት በዘለለ በሌሎችም አካባቢዎች ላይ የመጠቅለል ሀሳቡን በመግለጹ ብዙዎቹ ይህ ሰው ከኢትዮጵያ አልፎ ወደ ሌሎች ግዛቶች በመሄድ በተለይም ታላቂቷን ሀገር ታሪካዊቷን ኢትዮጵያን በማጣጣል ስሟን ጭምር በመጠቅለል ኦሮሚያ ለማድረግ ያሰበ አካሄድ ነው የገለጸው ሲሉ በአማርኛ የሚናገረውና በኦሮምኛ የሚናገራቸው ነገሮች እጅግ የተጋጩና እንደዚሁም አንዱ ብሔር ከሌላው ብሔር ጋር ግጭት ውስጥ እንዲገባ የሚቀሰቅስ የተዛባ ትርክት የሚገልጽ ሰው ነው። ስለሆነም መጠንቀቅ ያሻናል። ከዚህ በኋላ ኢትዮጵያኖች ስለ ሀገራችን ኢትዮጵያ በጋራና በአንድነት የምንሰራባቸው መንገዶች ላይ ማተኮር ይገባናል እንጂ ይህ ጠቅላይ ሚኒስትር በሚሰጣቸው ጉዳዮችና ትንታኔዎች ላይ ትኩረት ልንሰጥ አይገባምም ሲሉ የጠቅላይ ሚኒስትሩን በአማራም ሆነ በኦሮሚያ የመገናኛ አውታሮች ላይ የሰጣቸውን አስተያየቶች አጣጥለውታል። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመገናኘት ውጊያውን በኢትዮጵያ መሬት ላይ ለማድረግ መታሰቡን አምባሳደሩ ገለጡ። በሌሊት መብራት እያጠፋ ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑንም ነው የተናገሩት አምባሳደሩ። ይህንን ያልተጠበቀ ወታደራዊ እንቅስቃሴና ጥምረትን ተከትሎ የኢትዮጵያ መንግስት ራስን የመከላከል መብት ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሌ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑ መረጃ አለኝ ያሉት አምባሳደሩ የኤርትራ ወታደራዊ አመራሮችን በምስራቃዊ ዞን የአዲግራት አካባቢ ከሚገኘው የህወሓት ወታደራዊና የሲቪል መስተዳደር አመራሮች ጋር ግንኙነት ሲያደርግ የሚያሳዩ ምስሎች መውጣታቸው የሁለቱም ኃይሎች ጥምረት እያረጋገጠ ይገኛልን ብለዋል። ይህንን የኤርትራን ወታደራዊ ጣልቃ ገብነት አስመልክቶ በሶማሌ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ወይም ትዊተር ገጻቸው ላይ በማስፈር ጠንካራ ማሳሰቢያም ሰጥተዋል። አምባሳደሩ እንዳብራሩት ከሆነ አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስትን ፈቃድ ሳያገኝ
አንዲትን ሉዓላዊ ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረተ የዓለም አቀፍ ሕግን መርሆች በግልጽ የሚጻረር ነው ብለዋል። ኤርትራ የታጠቀ ወታደራዊ ልዑካን ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በማገናኘት ይህንን ሕግ ክፉኛም ጥሳለች ብለዋል። እንደ አምባሳደሩ ሱሌማን ማብራሪያ ይህ የኤርትራ እርምጃ የኢትዮጵያን ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳም ነው ብለውታል። ስለሆነም የሀገሪቱን ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውም ወታደራዊ እርምጃ ኤርትራ ህጋዊ ኢላማ ትሆናለችም ሲሉ ነው የገለጡት። አምባሳደሩ በማስከተልም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችውን ጥንቃቄ የጎደለው ጥምረት እና ህገወጥ ድርጊት የራሷን የኤርትራ ሉዓላዊነት ጭምር ከባድ አደጋ የሚጥል ነው ሲሉም በማስጠንቀቅ መልእክታቸውን አስፍረዋል። ይሁን እንጂ የአምባሳደሩ መልእክት ሰሞኑን በኬንያ የሚገኘው አምባሳደር ባጫ ደበሌም ሆነ ዛሬ ደግሞ አምባሳደር ሱሌማን ደደፎ በየቦታው የሚሰጧቸው ትችቶች አብይ አህመድ በጭንቀት ውስጥ ሆኖ እነዚህን መረጃዎች እንዲያስተላልፉ ፈቃድ ስለሰጣቸው ነው በየቦታው እየወጡ ይህንን የማስፈራሪያ ዛቻ የሚሰጡት ሲሉ ብዙዎቹ የአምባሳደሮቹ ንግግር ዋጋ ቢስ ከንቱ ሲሉ አጣጥለውታል። በሽብር ወንጀል ተጠርጥረው ባለፈው ሰኞ በፖሊስ ቁጥጥር ስር የዋሉት የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ አባላት አቶ አበባ አካሉና አቶ ይስሐቅ ወልዳይ እንዲሁም የፓርቲው ጠበቃ አቶ አበራ ንጉሴ ላይ የፍርድ ቤት የ12 ቀናት ተጨማሪ የምርመራ ጊዜ ተፈቀደ። የምርመራ ጊዜው የፈቀደው የፌዴራል ከፍተኛ ፍርድ ቤት ምድብ አንደኛ የጊዜ ቀጠሮ ችሎት ሲሆን ችሎቱ ተጠርጣሪዎቹ ባቀረቡት የዋስትና ጥያቄ ላይ ውሳኔ ለመስጠት ነበር። ፍርድ ቤቱም ውሳኔውን ከማስተላለፉ አስቀድሞ ፖሊስ በጊዜው ቀጠሮ ማመልከቻ ያካትተውና ተጠርጣሪዎቹ ከተለያየ መገናኛ ብዙሃን ጋር ያደረጓቸው ቃለ ምልልሶች ሊንኮች በትላንትናው ዕለት እንዲቀርቡ ትዕዛዝ መስጠቱ አይዘነጋም። ፍርድ ቤቱም ከመገናኛ ብዙሃን ጋር የተደረጉ ቃለ ምልልሶችን በተመለከተ በሰጠው ትዕዛዝ መሰረት ፖሊሶች ሊንኮች ለችሎቱ ማቅረቡ የተጠርጣሪዎቹ ጠበቃ አቶ ሰለሞን ገዛ የገለጹ ሲሆን ተጠርጣሪዎቹም ከተለያየ መገናኛ ብዙሃን ጋር አድርገዋቸዋል የተባሉት ቃለ ምልልስ ያዳመጠው ፍርድ ቤቱ ንግግሮቹ በሽብር ወንጀል ለመጠርጠር መነሻ ይሆናሉ ማለቱንም አቶ ሰለሞን አስረድተዋል። በወረታ ከተማ መናኸሪያ በተፈጠረ ግጭት አገልግሎት ተቋረጠ። በደቡብ ጎንደር ዞን ነው ወረታ ከተማ መናኸሪያ ነሐሴ 1 ቀን 2018 ዓ.ም ጠዋት ላይ በመንግስት ተደራጅተናል ያሉ ወጣቶች የበሩን ቁልፍ ሰብረው በመግባታቸው በኦፕሬተሮችና ከአሽከርካሪዎች ጋር ግጭት ተፈጥሯል ነው የተባለው። በዚህም ምክንያት የመናኸሪያ ትራንስፖርት ስምሪት አገልግሎት መቋረጡም ታውቋል። አስተያየት ሰጪዎቹ እንደገለጹት ከሆነ መንግስት ወጣቶችን በዘላቂነት በሙያ ብቃት ማሰልጠንና የብድር አቅርቦት ማመቻቸት ሲገባው በደካማ አደረጃጀት ወደ ግጭት የሚያመራ ስራ ላይ ማሰማራቱ ተገቢ እንዳልሆነም መግለጻቸውን የሾፌሮች አንደበት አጋርቷል። ጉዳዩን አቃቢ ሕግ አቅርቦት የነበረው አቤቱታ ውድቅ ተደረገ። በፊንቴክ ኢንቨስትመንት የማጭበረር ወንጀል የተጠረጠሩት አርቲስቶች የዋስትና መብታቸው ተነስቶ ጉዳያቸው በስር ላይ ሆነው እንዲከታተሉ አቃቢ ሕግ አቅርቦት የነበረው አቤቱታ ውድቅ እንዲደረግና በከባድ ማስጠንቀቂያ እንዲታለፍ ብይን ተሰጥቷል። አቃቢ ሕግ በከፍተኛ ኢንቨስትመንት ማጭበረር ወንጀል ተከሰው ጉዳያቸው በፍርድ ቤት እየታየ የሚገኙ ተከሳሾች እና ጠበቃቸው የተከሰሱበት የክስ መዝገብ በክርክር ሂደት ላይ የሚገኝና በችሎት ውሳኔ ያልተሰጠበት ሆኖ እያለ በሚዲያ ላይ በመቅረብ ከክሱ አውድ ውጭ የሆነ ማብራሪያ በመስጠታቸው የፍትህ ሂደቱ ተጽዕኖ ውስጥ ለመክተትና ምስክሮች ላይ ተጽዕኖ ለማድረግ ሞክረዋል በሚል ዋስትና መብታቸው ተነስቶ ከማረሚያ ቤት ሆነው ጉዳያቸው እንዲከታተሉ የሚል አቤቱታ አቅርበው ነበር። በተጨማሪም ዘገባው የተጫነበት ሚዲያ ይቅርታ እንዲጠይቅና ቪዲዮም እንዲወርድ በወንጀል ሕግ አንቀጽ 457 ስር በቅጣት እንዲቀጡ እንዲወሰንለት የሚል አቤቶች አቃቢ ሕግ አካቶ እንደነበረ አይዘነጋም። አሁን ወደ ውጭ ዜናዎች እናመራለን። ሲፒጄ የኢትዮጵያን ባለስልጣናቶች ገለልተኛ የዜና ክፍሎችን ለመበተን ዘመቻ እያካሄደ ነው ሲል ከሰሰ። ጋዜጠኞች መብት ተሟጋቾች ቡድን በሐሙስ ዕለት ባወጣው መግለጫ ነው ተከታታይ ክስተቶችን በኢትዮጵያ ውስጥ ከሚገኙ ግንባር ቀደም ነፃ የመገናኛ ብዙሃን ተቋማት መካከል በአንዱ ላይ የሚደረገው ጫና በከፍተኛ ሁኔታ ማባባሳቸውን ገልጧል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቲክ ሙም በአዲስ ስታንዳርድ እና በዮናስ ከድር ላይ የተፈጸሙ እነዚህ ጥቃቶች የኢትዮጵያን ባለስልጣናት የሀገሪቱን ነፃ የዜና አገልግሎት ለመበተን የሚያካሂዱት ዘመቻ አሳሳቢ ደረጃ ላይ መድረሱን ያሳያልን ብለዋል። አስተባባሪዋ ባለስልጣናቱ የተቋሙን ቁሳቁሶች በአፋጣኝ እንዲመልሱ፣ ከቢሮ በግዳጅ የማስወጣት ሂደት እንዲያስቆሙ፣ ማንኛውም ተጨማሪ ትንኮሳ እንዲያቆሙና ለዮናስ እስር ጥቃት ተጠያቂ የሆኑ አካላትን ላይ እርምጃ እንዲወሰድ አሳስበዋል። አንድ ወጣት በጨዋታ ላይ ያለ ሞተ። በታይላንድ ነው ደቡባዊ ክፍል በሚገኝ ግዛት እየተካሄደ የነበረውን የእግር ኳስ ውድድር ላይ አንድ እግር ኳስ ተጫዋች በመብረቅ ተመቶ ህይወቱ ማለፉ
ታውቋል። ጨዋታው በከባድ ዝናብ እየተካሄደ ባለበት ወቅት ነው መብረቁ በሜዳው ላይ በመውረድ ተጫዋቹን የመታው። ከአደጋው በኋላ ተመልካቾች እንዲሁም የድንገተኛ አደጋ ሰራተኞች እርዳታ ቢያደርጉም ወደ ሆስፒታሉ ቢወስዱም ህይወቱን ማትረፍ አለመቻሉ ታውቋል። ባለስልጣናትም በአደጋው ላይ ተጨማሪ 12 ሰዎች በቃጠሎ መቁሰላቸውን ገልጠዋል። በመጨረሻም የፔንታጎን ሚስጥራዊ ሰነዶች ይፋ ሆነ። አዲሱ ዩፎ ተንቀሳቃሽ ምስልም ዓለም አቀፍ መነጋገሪያ ሆኗል። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን ለዘመናት ሚስጥር የነበሩ ያልታወቁ በራሪ አካላቶች ዩፎ የተመለከቱ ምስሎችና ሰነዶችን ይፋ አድርገዋል። ይህ በይፋ የወጣው መረጃ በአየር ላይ በከፍተኛ ፍጥነት የሚበሩ የሚንሳፈፉ ያልተለመደ ብርሃን የሚያመነጩ ቁሳቁሶች የሚያሳዩ ምስሎች ያካተተ ሲሆን ህዝቡ ስለ ጉዳዩ የራሱን ድምዳሜ እንዲሰጥበትም ታስቦ የተደረገ ነው ብለዋል። በተለይም በ2026 እንደ አውሮፓ ዘመን አቆጣጠር አንድ የአሜሪካ ዜጋ በ6 ሰዓት ውስጥ 3 ጊዜ ያልታወቁ አካላት ማየቱን ለኤፍቢአይ ያመለከተው ሰነድ ትልቅ ትኩረት መሳቡ ነው የተገለጸው። የዶናልድ ትራምፕ አስተዳደር ባለስልጣናት እንደገለጹት ከሆነ የመረጃው ይፋ መሆን ዓላማ ህዝቡ እውነታውን በራሱ እንዲረዳ ለማስቻል እንጂ የተወሰነ መደብደቢያ ለመሰጥ አይደለም ብለዋል። ይሁን እንጂ ይፋ የተደረጉት ሰነዶች ያልታወቁ በራሪ አካላቶች አመጣጥና ተፈጥሮ ላይ በዓለም አቀፍ ደረጃ አዲስ የጦፈ ውይይትና ክርክርም ቀስቅሰዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በአክብሮት እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።